አነጋጋሪው ዓለምን ጉድ ያስባለ ታዋቂ ዩቲዩበር አይሾው ስፒድ ማን ነው? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነቱ የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት ዳርስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ዴረን ጄሰን ዌትኪንስ ትክክለኛ ስሙ የአይሾው ስፒድ። አይሾው ስፒድ ስሙ መጠሪያው ሚዲያ ላይ የምጠቀመው ስሙ ሲሆን ዴረን ጄሰን ዌትኪንስ ማለት ትክክለኛ ኦሪጂናል ስሙ እንደሆነም ነው። ትውልዱና እድገቱ በታላቋ አሜሪካ እንደሆነችም ነው። አይሾው ስፒድ ከቤተሰቦቹ ከፍተኛ ጫና አድሮበታል። ያደገ ሀገር ተወልዶ ቢያድግም ግን ከፍተኛ ቻሌንጆች ነበሩት። በርካቶች የሚያስቡት በታላቋ አሜሪካ ምድረገነትና ፈተናና ችግር የሌላት ቻሌንጅ ህይወት የሌላት በርካቶች ይመስላቸዋል፣ ግን አይደለም። ቻሌንጅ ቀማሾች መካከል አንዱ ዴረን ጄሰን ዌትኪንስ ወይም አይሾው ስፒድ ነው። ለዛሬ ትልቅ ስኬት የትላንትናው ቻሌንጅ ከፍተኛ ዋጋ ከፍሎ ለዚህ ደረጃ እንደበቃ ጭምርም ነው። በሚዲያ ላይ በተለይ ሰው ላይ በመጮ አልፎም ደግሞ እንደ ውሻ አክት በማድረግ እንደ ውሻ በመጮ በጣም በሚደንቅ ሁኔታ ደግሞ የዓለማችን ተጫዋቾች መካከል አንዱ ሮናልዶ ኮከብ ተጫዋቾች መካከል የክርስቲያኖ ሮናልዶ ቀንደኛ ደጋፊ መሆኑ ነው ዓለም ይበልጥ ትኩረትን ወደሱ እንድስብ ያደረገው። እጅግ አስገራሚ። በተለይ የኳታር ዓለም ዋንጫ ለአይሾው ስፒድ ታላቅ የምስራች ይዞ የመጣለት ይመስላል። በተለይ ኳታሩ ዓለም ዋንጫ ላይ ነው አይሾው ስፒድ አጠቃላይ የዓለምን ሕዝብ ትኩረት የሳበው። አይሾው ስፒድ እንደ እብድ አክት ያደርጋል። በርካቶችን ያነጋገረ ክስተትም። አይሾው ስፒድ በቀጥታ በኦሜግልና የተለያዩ ቻት አፕሊኬሽኖች ቀጥታ ስርጭት ላይ በመግባት ሰው ላይ በመጮ የተለያዩ ነገሮችን ስትሪም እያደረገ እናትዮ ከጩኸቱ የተነሳ ያንተን ጩኸት አልችልም በማለትም ከቤት እንዳስወጣችው ገና በአስራዎቹ እድሜ እያለ ነበር። አይሾው ስፒድ ታዲያ ወደ አባቱ መጥቶ ነበር ያደገው። እናትና አባቱ ብለያዩም አባቱ ጋር አደገ። በጣም በሚደንቅ ሁኔታ በከፍተኛ ሁኔታ ሌት ከቀን ኦዲየንስ ወይም በርካታ ተመልካችና ተከታዮችን እያፈራ መጣ። የዓመቱ ምርጥ ስትሪመር በማለትም በዓለም አቀፍ መድረኮች ላይ የተሸለመ ዩቲዩበር ነው። አይሾው ስፒድ ብዙ መከራና ፈተና እንዳለፈም ነው የተናገረው። ለኔ የተመቻቸ ሁኔታ አልተፈጠረም። ሳውንድ ፕሩፍ እንኳን እንዳይደረግ ስጮህም ጩኸቱ እንድበጠብጥም የዳረገው ቤቱ ባልተመቻቸ ሁኔታ ስለሆነ ገና ልጅ እያለው ነበር ፈተናዬን እያየው ያደግኩት በማለትም ነው። ያን ሁላ ቻሌንጅ ተቋቁሜ ጌሚንግ ስትሪም እያረኩ ነው ለዚህ ደረጃ በቃውት ብለዋል። ታዲያም በርካታ ቁጥርና ተከታዮች እንዲያፈራ ያደረገው የኳታሩ ዓለም ዋንጫ ላይ አወዛጋቢ ድርጊት ነው። አንድ ፖርቹጋል በመደገፍ ክርስቲያኖ ሮናልዶ ቀንደኛ ደጋፊ በመሆን፣ ሁለት ደግሞ ሃይማኖት ቀይሮ መስጊድ ውስጥ ስግደት ገብቶ ሲወጣ በርካታ የዓለምን ትኩረት የሳበበት ክስተትም ነው። በሄደበት ስለ ሃይማኖቱ ጉዳይ የለውም። በተለይ ያደጉት ሀገራት አብዛኞቹ ተወልዶ ያደጉትና ነዋሪ የሆኑት ስለ ሃይማኖታቸው ግድ እንደሌላቸውም ነው በርካቶቹም የሚገልጹት። አይሾው ስፒድ ጉዳዩ አይደለም፣ እሱ ከተመልካቹ ነው። በጣም የሚያሳዝን ድርጊት ነው በማለት ከፊሎቹም ሀሳባቸውን በሳቱ ሲገልጹ ነበር። በሄደበት ሀገር ሃይማኖታቸውን ይቀበላል፣ የተለያዩ ድርጊቶችን ይፈጽማል በማለትም ነው በርካቶቹ የገለጹት። እስራኤልም በዋንነት ይቃወማታል። ምክንያቱም ፓለስቲን ፍሪ በማለት ሁሌም ትችት ያነሳል ልክ እንደ ሮናልዶ። አንድ ቀን ግን ሚዲያ ላይ ቀርቦ አይሾው ስፒድ ሮናልዶን ትወደዋለህ ወይ ብሎ ሲጠይቁት ሮናልዶን አልወደውም ለሚዲያ ሽፋን ነው ስል መመለሱ በርካቶችን ያነጋገረ ክስተት ቢሆንም ኋላ ግን በጣም ዝናው በሮናልዶ እየወጣ ስመጣ ግን ሮናልዶን እወደዋለሁ በማለትም ደግሞ ውሸቴን ነው ለቀልድ ነው በማለትም መግለጹ የምታወስም ነው። ክርስቲያኖ ሮናልዶን ለማግኘት ብዙ ጊዜ ሙከራ ጥረት ቢያደርግም አልተሳካለትም። በስተመጨረሻ ግን በጣም በሚደንቅ ሁኔታ ሮናልዶን አገኘ፣ ወደቀ፣ አቀፈው ሮናልዶን። ክርስቲያኖ ሮናልዶን ያለው አክብሮትና ትልቅ ቦታ እንደምሰጠው ጭምርም ሁኔታዎቹ ያስረዳል። ያን ቀን ነበር ታዲያስ ዓለምን በሄደበት እያስተዋወቀ ያለው አይሾው ስፒድ የተለያዩ ዓለማት ክፍል ሄዷል። የተለያዩ ትችቶችን፣ ስድቦችን፣ ዘረኝነት የተዋስተዋለበት ሁኔታም ይፈጠራል። በተለይ በኤሽያው ዓለምና በተለያዩ ዓለማችን ክፍል ሲሄድም ፖርቹጋል ግን ሲሄድ እንደ ንጉስ ነው የሚከበረው። ቻይና ላይ ታሪክ በጣም ሰርቷል። ቻይና ላይ ታላቅ ታሪክ እንደሰራ ጭምርም ታሪኮቹ ያስረዱታል። ቻይና ላይ በጣም በሚገርም ሁኔታ የቻይና መሪ የቻይናን ገጽታ ግንባታ ከአሜሪካ መጥቶ እጅግ አስደናቂ
ሀገራችንን አስደምሟል። የአሜሪካን የቻይናን እድገት በማስመልከት ቻይና ምን ያህል እያደገች እንደሆነ በከተሞቹ እድገት በመደነቁ ስፒድን ከፍተኛ አምባሳደር ነው በማለትም የቻይና መንግስት ከፍተኛ ሽልማትና ማበረታቻ እንደሰጠውም ነው። ይህ ስትሪመር ደግሞ ወደ አፍሪካ መጥቷል። አፍሪካም በእግርና በባስ በፕሌን እየዞረ በጣም በሚገርም ሁኔታ ለዓለም እያስተዋወቀ ይገኛል። መነሻውን ደቡብ አፍሪካ ያደረገው አይሾ ስፒድ በጣም በሚደንቅ ሁኔታ የተለያዩ የዓለም ክፍሎችን እያቋረጠ ኬንያን አልፎ ኢትዮጵያ ገብቷል። እጅግ አስገራሚ ይህ ዩቱበር ማን ነው ቢባል በጣም ድንቅ ስራዎቹን እየሰራ በከፊልም ደግሞ የሚነቀፉ ስራዎችም እንዳሉም ነው። ያ አነጋጋሪ ዩቱበር የሱ በጣም በሚደንቅ ሁኔታ ወደፊት መቀጠል ለበርካቶች እንጀራ ሊሆን እንደሚችልም ነው። አይሾ ስፒድ የተለያዩ ባህልን ኢትዮጵያን ለዓለም እያስተዋወቀ ነው። ምናልባት ከመንግስት ምላሽ ይሰጠው ይሁን በተለያዩ ዓለም ክፍል በሄደበት ሽልማትና የተለያዩ የማበረታቻ የማመስገኛ ገንዘቦችን ለሱ እየሰጡ ነው። ምክንያቱም በቀጥታ ስትሪም አንዳንዴ በሚሊዮን ተመልካችም ቀጥታ ስርጭት ላይ ያዩታል። አብዛኛውን ጊዜ ግን ከ100,000 በታች አያዩትም። የተለያዩ አጠቃላይ ዓለም እያየው ነው ማለት ይቻላል። ደግሞ ተቆርጦ የወጡት ቪዲዮዎች ዓለም ላይ መነጋገሪያ ይሆናሉ። ባህልን በማስተዋወቅ ረገድ እጅግ የጎላ ሚና እየተጫወተ እንደሚገኝ ጭምርም ነው። ኢትዮጵያ የተለያዩ ክፍል ዘበሮ በጣም በሚደንቅ ሁኔታ እስካሁን ድረስ ኢትዮጵያን በደንብ ያላስተዋወቁበት ሁኔታ ላይ አይሾ ስፒድ ግን ኢትዮጵያን ለማስተዋወቅ እየመጣ እንደሆኑ በርካቶቹ እየገለጹ ናቸው። ቀናት ተጨምሮ ላሊበላን የተለያዩ ጉብኝት ቦታ ዋና ዋና የተባሉትን እንዳለ ጠቅልለው ጎብኝቶ ለዓለም ቢያስተዋውቅ ይሻላል በማለትም በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። አይሾ ስፒድ ታላቅና ተወዳጅ ዩቱበር ነው። ኢትዮጵያ ላይ በጣም በሚደንቅ ሁኔታ የተለያዩ ቦታዎችን በመጎብኘት ለዓለም እያስተዋወቀ ያለው ዩቱበር ነው። ስለዚህ ዩቱበር ማንነትም ነው። ደካማ ጎኖቹ ያሉትም ጠንካራ ጎኖቹም አሉት። አይሾ ስፒድ አነጋጋሪና አወዛጋቢ ባህሪው ዓለምን እያነጋገረ ያለ ስለሆነ አጠቃላይ ያን በማስመልከት አይሾ ስፒድ ማንነትን በማስመልከትም ነው የተወለደው በኦሃዮ ዩኤስ ውስጥ ነው። በጣም በሚገርም ሁኔታ ሌላ ስም ከስፒዲ ጆን ቦቢ በማለትም ሌላ ስም አለው። እንግዲህ ከዩቱበር ስትሪም አልፎም ደግሞ ዩቱብ ስትሪም ከማለፍም ኦንላይን ስትሪመር ራፐርም ነው። በጣም ለየት በሚያደርግ ሁኔታ በተለይ ዓለም ዋንጫ ላይ ዘፈን ወርልድ ካፕ ለኳታሩ ዓለም ዋንጫ ላይም ዘፈን እንደሰራም የአደባባይ መረጃዎች ናቸው። ዩቱብ ጆይን ያደረገው 2016 እንደ አውሮፓውያን አቆጣጠር ነው። በአጭር ጊዜ ውስጥ ነው በከፍተኛ ሁኔታ እያደገ መጣው። የተወለደው ጃንዋሪ 21 2005 ነው። አሁን እድሜው 20 እንደሆነም ነው። ስፒድን በማስመልከት ታሪኩን በማስመልከት አጠር ባለ መልኩ ለናንተ ይዤላችሁ የመጣሁት አጠቃላይ የዩቱብ ቪው ከዩቱብ ያገኘው 6.7 ቢሊዮን ከ48 ሚሊዮን በላይ ተከታይ እንዳለው ጭምር ነው። አጠቃላይ በከፍተኛ ሁኔታ እድገቱን እያሳያለው ይህ ስትሪመር በከፍተኛ ሁኔታ ማንም ስትሪም በማድረግ እንደሱ ፍክክር እንደሌለውና የዓለም ሁሌ ስትሪም አዋርድ ላይ የዓመቱ ምርጥ ስትሪመር እንደሆነም ነው የአደባባይ መረጃዎች ናቸው። አጠቃላይ ያን በማስመልከትም ነው ስፒድን እናትዮ ቀርባ የሆነ ጊዜ ገንዘብ ስጠይቀው ያው አልጨከነባትም። ምክንያቱም የእናት አንጀት የልጅ አንጀት በጣም ከባድ ነው። የእናትና የልጅ ነገር የቤተሰብ ነገር አጠቃላይ እንግዲህ እንደረዳት ጭምርም ነው በአደባባይ ነበር የጠየቀችው። ያን በማስመልከትም አይሾ ስፒድ በአሁኑ ሰዓት ያለበት በከፍተኛ ሁኔታ በሀብት ማማ ላይ እንደተቀመጠ ጭምርም ነው የመረጃ ምንጮችም እያሳዩ ያሉት። አጠቃላይ ያን በማስመልከትም ነው ኢትዮጵያን እየጎበኘ ያለው። ስለ አይሾ ስፒድ ማን ነው ለምትሉት ያን በማስመልከትም ነው ለእናንተ ይዤላቸው መጣሁት። በአወዛጋቢ ባህሪው ዓለም ላይ ፈርቀዳጅ የሆነው ዩቱበር ነው። ያን በማስመልከትም አጠር ባለ መልኩ ነው ለእናንተ ይዤላቸው መጣሁት። አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።